እናመሰግንሃለን። የረዳህን ያገዝከን ያቆምከን ዛሬን ያሳይህን የዘላለም አምላክ እግዚአብሔር ስም ይባረክ። ክብር ሁሉ ለአንተ ይሁን። እናመሰግንሃለን ኢየሱስ፣ እናከብርሃለን መንፈስ ቅዱስ። በዚህ ማለዳ እግዚአብሔር ሆይ ታላቅነትን እናውጃለን፣ ገናናነትን እናውጃለን፣ ጌትነትን እናውጃለን፣ አዳኝነትን እናውጃለን። ስምህ ይባረክ እግዚአብሔር የዘላለም አምላክ አንተ ይገባሃል። የታረደው በግ ይገባዋል። ስምህ ይባረክ እግዚአብሔር የዘላለም አምላክ። እንጸልያለን ዛሬም ጌታ የዘላለም አምላክ በጌታ በኢየሱስ ስም በዚህ በጸሎት ቆይታ ውስጥ ለልባችን እንድትናገር እግዚአብሔር መንፈስ ቅዱስ የእያንዳንዳችንን ልብ እንድትሰራ ማንነታችንን እንድትለውጥ በውስጥ ሰውነታችንን እንድታጠነክረን የልቦና አይኖቻችንን እንድታበራልን እግዚአብሔር የዘላለም አምላክ ለላከን እንደ መልእክተኛ መመላለስ እንድንችል የሚያስችል የእግዚአብሔር ጸጋ የሚለቀቅበት እግዚአብሔር የዘላለም አምላክ ካንተ ጋር ፊት ለፊት የምንተያይበት ሰውነታችን ድኖ የሚቀርበት እውነተኛ የሆነ ኢንካውንተር እውነተኛ የሆነ መነካካት እንዲሆንልን እውነተኛ የሆነ ለውጥ እግዚአብሔር የዘላለም አምላክ በልምድ እንዳይሆንብን ነገር ግን የዘላለም አምላክ ካንተ ጋር መነካካት እግዚአብሔር መንፈስ ቅዱስ በጌታ በኢየሱስ ስም የለውጥ የሆነ ጸሎት ከልብ የሆነ ጸሎት እግዚአብሔር የዘላለም አምላክ ፍቃድን የሚያረግ ጸሎት ልባችንን ሽፍት የሚያረግ ጸሎት ወደ ሐሳብ የሚጠቀልል ጸሎት እግዚአብሔር መንፈስ ቅዱስ የኛን ነገር ጥለን ወደ አንተ ሐሳብ ውስጥ የምንጠቀልልበት እንደ ባለ አደራዎች የምንኖርበት እግዚአብሔር መንፈስ ቅዱስ ይሄን እንድታበዛልን በዚህ ጸሎት ጊዜ ውስጥ እግዚአብሔር መንፈስ ቅዱስ እያንዳንዳችንን ልባችንን ውስጣችንን ማንነታችንን እንድትሰራ እግዚአብሔር የዘላለም አምላክ እንጸልያለን። በዚህ ውስጥ አስተምረን ምከረን አካሄድን አሳየን። እግዚአብሔር መንፈስ ቅዱስ የጸሎት ቦታ መሰዊያ ላይ ሰማይና ምድር የሚገናኝበት የኛ ልብና አንተ ልብ የሚገናኝበት ቦታ ነው። በሐሳብ ጠቅልለን ከፍቃዳችን አስመልጠን እግዚአብሔር አምላክ ወይ ለራሳችን ፈቃድ አሳልፈህ አትስጠን። በአንተ ሐሳብ ውስጥ እንጠቅለል፣ በአንተ ፈቃድ ውስጥ እንጠቅለል። ሐሳብን እናድርግ፣ የልብን መሻት እናድርግ። እግዚአብሔር ሆይ ከኛ መሻት በላይ ያንተ መሻት አይሎ እንዲወጣ ፈቃድ እግዚአብሔር ሆይ ለተጠራንበት ዓላማ መኖር የምንችልበት መሮጥ እንድንችል እግዚአብሔር የዘላለም አምላክ ለእያንዳንዳችን ጸጋን እንድትሰጠን ኃይልን እንድትሰጠን ብርታትን እንድትሰጠን በዚህ ጸሎት ውስጥ ጌታ ሆይ ፊታችን ሳይሆን እግዚአብሔር ውስጣችን ጌታ መንፈስ ቅዱስ እንዲለወጥ እኔ ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ የልጁን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል ቃል። በኢየሱስ ክርስቶስም የሚለውጥ በኢየሱስ ክርስቶስም እግዚአብሔር መንፈስ ቅዱስ የለውጥ ጊዜ ጌታ ሆይ እንዲሆንልን በኢየሱስ ስም ጸለይኩኝ። እጅግ አድርጌ አመሰግንሃለሁ። ተርፎ ያለውን ጊዜ ባርክልን፣ በቃል አስተምረን። ለባሪያም የሚያስፈልጋት የእግዚአብሔር ጸጋ የመንፈስ ቅዱስ ጉልበት በኢየሱስ ስም ይለቀቅላት። በዚህ የታደምነውንም ለእኛም የሚያስፈልገን ጸጋ ይለቀቅልን። እነዚህን ቀናቶች የምንጸልይበት ፊትን የምንፈልግበት ኃይል ይለቀቅልን። ስለ ሁሉ ተመስገን። በኢየሱስ ስም ጸለይን። አሜን። ሃሌሉያ። እግዚአብሔር አምላካችን የተባረከ ይሁን። ሌት ላይ የገባችሁ ቅዱሳን እንኳን ደህና መጣችሁ። ዛሬ በመካከላችን እህታችን ፍቅርተ ያለች። እንኳን ደህና መጣሽ ፍቅርተ። ጌታ ኢየሱስ አብዝቶ ይባርክሽ። ተባረኪ፣ ጸጋ ይብዛልሽ። ዛሬ እንግዲህ ከሷ ጋር እናሳልፋለን። በልብ ያለውን መንፈስ ቅዱስ በልብሽ ያስቀመጠውን ካንቺ እንሰማለን። ሰላም ቅዱሳን እንዴት ናችሁ? በጌታ ሰላምና ፍቅር ሰላም እላችኋለሁ ሁላችሁንም። ጌታ ረድቶን ደግሞ በድጋሚ መተናል። ያው አጭር የእግዚአብሔርን ቃል እንከፋፈልና ወደ ጸሎት እንገባለን። እንግዲህ እግዚአብሔር ካስተማረኝ ሁልጊዜ ለራሴ ከሚቀርልኝ ነገር ነው ለእናንተም ይዤ የመጣሁትም ጌታ ኢየሱስ ክርስቶስ ሰሞኑን በውስጤ ያስቀመጠው ቃል ዮሐንስ ምዕራፍ 15 ላይ ነው። ይሄ የወይን ግንድና ቅርንጫፎቹ በሚለው ነው። ግን ከዚህ ውስጥ ሁሉንም አናይም። በጣም ውስጤን የነካው ቃል ምዕራፍ 15 ቁጥር 16 ላይ
ያለውን አካፈላችኋለሁ። ከዛም የተያያዘ ስለሆነ እግዚአብሔር ደግሞ እንደረዳን እንጸልያለን። ጌታ ይባረክ። አነባለሁ። ቁጥር 16 እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 16 እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ ይላል። እግዚአብሔር የተመሰገነ ይሁን። ዋናው በሃይላይት ያደረኩበትና ልናገርበት የፈለኩት ቁጥር 16 ቢሆን ግን የተያያዘ ቃል ስለሆነ ምዕራፍ 15 ከቁጥር 1 ጀምሮ ስትመለከቱ እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል። ፍሬ የሚያፈራው ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ከነገርኳችሁ ቃል የተነሳ እናንተ አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። እናንተም በእኔ ካልሆናችሁ ፍሬ ልታፈሩ አትችሉም ይልና ሙሉውን ክፍል ስታነቡት ኢየሱስ ክርስቶስ የወይን ግንድ እንደሆነ ዋናው ሶርሳችን እንደሆነ ቃሉ ይነግረናል። ግን ምንድነው ዋናው ሐሳብ ምንድነው ያለው? ቁጥር 16 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ ጊዜ እኛ አስቦ የወለደ ልጆቹ እንደሆን እግዚአብሔር ይናገረናል አይደል? ከእናታችሁ ማህፀን ጀምሮ መርጫችኋለሁ እያለ ለዳዊትም እንዲህ ሲነግረው ነበረ። እንግዲህ ምንድነው እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ እንዴት እንደመረጠን እንዴት እንደወደደን እኛ ሳንመርጠው እኛ አልመረጥነውም። በእውነት እኛ ሳንመርጠው እሱ እንደመረጠ አስቦ እንደወለደን ነው ቃሉ የሚነግረን። አስቦ በመጀመሪያ አይኑ እኛ ላይ ወድቋል፣ መርጦናል። አይኑ እኛ ላይ ሆኗል። እግዚአብሔር የተመሰገነ ይሁን። እኛ ሳናቅ መመረጣችንን ሳናቅ በእግዚአብሔር አይን ውስጥ መግባታችንን ሳናቅ በእግዚአብሔር አጀንዳ ውስጥ መሆናችንን ሳናቅ እሱ አስቀድሞ ምን ብሎናል? መርጦናል። ስለዚህ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አይገርማችሁም? አንዳንድ ጊዜ መዳናችን እንኳን የራሳችን ፈቃድ አይደለም። እግዚአብሔር የተመሰገነ ይሁን። እግዚአብሔር ለራሱ ዓላማ፣ ለራሱ እቅድ፣ ፕላን፣ ለሱ ፐርፐዝ መርጦናል። ይህንን እንድናምን የእግዚአብሔር ቃል ግድ ይለናል። ለዚህ ነው እናንተ ምን አላችሁኝም ይላል፣ አልመረጣችሁኝም፣ እኔ ግን መረጥኳችሁ። ስለዚህ እኛ የተመረጥን ህዝቦች ነን። አሜን። የተመረጥን ህዝብ ነን። የተመረጥኩኝ ነኝ እኔ። ማንም በእግዚአብሔር ቤት እንድኖር ማንም እጁን በእኔ ላይ ኮንትሪቢዩት አላደረገም። በእግዚአብሔር ቤት ስንኖር የማንም ጥረት የለበትም። እናት አባታችን እንኳን በስጋ ሲወልዱን በመንፈሳዊ ዓለም እነሱ በህይወታችን ላይ ኃላፊነት የለባቸውም። የወለዱን ያሳደጉን በምድር ላይ እስከምንኖር ድረስ ጊዜ ብቻ ነው። ስለዚህ በመንፈሳዊ ህይወታችንም ሆነ በምድራዊ ህይወታችን አስቦ የወለደን በፐርፐዝ የመረጠን እግዚአብሔር ነው። እግዚአብሔር ስሙ የተባረከ ይሁን። ከመመረጣችንም የተነሳ ደግሞ ተመርጠን ብቻ እንድንኖር ወይም ደግሞ አማኞች ብቻ አምነናል ብለን እንድንኖር ሳይሆን ቃሉ እንደሚለን የመረጠን ለምንድን ነው አለ? ፍሬ እንድታፈሩ ፍሬያችሁ ደግሞ እንዲኖር ሾሚያችኋለሁ ይላል። እግዚአብሔር የተመሰገነ ይሁን። ለአንድና ለአንድ ዓላማ እግዚአብሔር መርጦናል። ከአዳነን በኋላ ግን የእግዚአብሔር ዓላማ ምንድነው? ፍሬ እንድናፈራ። በቃ አልቲሜት ጎሉ እኛ መመረጣችን ፍሬያማዎች እንድንሆን ነው። ስለዚህ የተመረጥኩበት ዋና እቅድና ፕላን ፍሬያማ እንድሆን ነው። አለማፍራት አልችልም። እግዚአብሔር መርጦኝ። ስለዚህ ኤክስፔክት ይደረግብናል፣ ማፍራት ይጠበቅብናል ወገኖቼ። እግዚአብሔር የፈጠረን ዓላማው እንድናፈራ ስለሆነ ይጠብቀናል። እስክናፈራ ይጠብቀናል። ስላላፈራችኋ ዛፍ ትዝ ይላችኋል? ወንጌል ላይ ጌታ ኢየሱስ ክርስቶስ ሄዶ አንድ ፍሬ አጣባት ይላል ወገኖቼ። አጣባትና በቃ ሊቆርጣት ሲል ነው አይደል? ደቀ መዛሙርቶቹ እንደገና ተዋታል። ወገኖቼ
ፍሬ ፈልጎ የሚመጣ አምላክ አለ። ምክንያቱም እንድናፈራ ስለመረጠን ኤክስፔክት ያደርገናል። ፍሬ አልባዎች እንዳንሆን ጌታ ጠብቆን ምንም ያጣብን ምንም የሌለን በቅጠል ብቻ የተሞላን ሲያዩን በጣም ያንዣበብን በጣም የለመለምልን መስል እንችላለን። ግን ስቲል ከኛ ፍሬ ኢየሱስ ክርስቶስ ይጠብቃል። ለምን? ቃሉ እንደሚል እንድትሄዱና ፍሬ እንድታፈሩ ፍሬያችሁ እንዲኖር ሾምኳችሁ ይላል። እግዚአብሔር ይመስገን። ስለዚህ ዋናው ሐሳባችን እኛ ራሳችን እንዳልመረጥ ነው። እሱ ራሱ ለዚህ ፐርፐዝ እንደመረጠን ከገባን በህይወታችን እንድናፈራ ግድ እንደመሆኑ መጠን እንዴት ነው የምንኖረው? እንዴት ነው ፍሬስ ማፍራት የምንችለው? እዚሁ ክፍል ላይ ምን ይላል? በራሳችሁ ፍሬ ማፍራት አትችሉም ይላል። ያለኔ ልታፈሩ አትችሉም። ብዙ ጊዜ እኛ በራሳችን የምናፈራ ስለሚመስለን በጣም በኮንፊደንስ ፍሬያማ ነኝ ብለን ተናግረን ሊሆን ይችላል። ወይም ደግሞ የምናፈራው ፍሬ ይሄ ምድራዊ ነገር መስሎን በትምክት እኔ ፍሬያማ ነኝ፣ አፈራለሁ፣ እባረካለሁ ልንን እንችላለን። ጌታ ኢየሱስ ክርስቶስ ግን እንደዛ ምንድን ነው ያለው? ያለኔ ምን ልታደርጉ አትችሉም፣ ፍሬ ልታፈሩ አትችሉም። ስለዚህ ዋናው ግንዱ እንድናፈራ እኛ ቅርንጫፎች ነን ይላል አይደል? እዚሁ ክፍል ላይ የእውነተኛ የወይን ግንድ እኔ ነኝ፣ እናንተ ምንድናችሁ ይላል? ቅርንጫፎች ናችሁ። አባቴ ደግሞ ምንድነው? አትክልተኛው ባለቤቱ ነው። የተክሉ ባለቤት አባቴ ነው፣ እኔ ግንድ ነኝ። ስለዚህ እናንተ ቅርንጫፎች ናችሁ ይላል። ስለዚህ ባለቤት አለን ማለት ነው። አሜን። ባለቤት አለን። በቃ አብ አባት አትክልተኛው ነው። እግዚአብሔር የተመሰገነ ይሁን። አባቴ ለኔ ህይወት ኃላፊነት አለው። ባለቤት አለኝ። ተጠራሁበት ማንነት አባት አለኝ፣ ባለቤት አለኝ። ስለዚህ የኔ አይደለሁም። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? ያለኔ ምን ልትሉ አትችሉም፣ ልታፈሩ አትችሉም፣ ምንም ልታደርጉ አትችሉም ማለት። እንዴት ነው ማፍራት የምንችለው ብለን ስንል እዚሁ ክፍል ላይ ምን አለ? ብቻውን ፍሬ ሊያፈራ ማንም አይችልም ማለት። ቅርንጫፉ በወይኑ ግንድ ካልሆነ በቀር ብቻችንን ሆነን ከዋናው ከኢየሱስ ከግንዱ ተገንጥለን ኮኔክት ሳናደርግ ማፍራት እንደማንችል ጌታ ኢየሱስ ክርስቶስ ተናግሮናል። ስለዚህ ለማፍራት ግዴታው ምንድነው? ከጌታ ኢየሱስ ክርስቶስ ጋር ምን ማለት ነው? መጣበቅ ነው፣ ኮኔክት ማድረግ ነው። ስለዚህ ቅርንጫፉና ግንዱ አይለያይም ወገኖቼ፣ አይለያይም። የተለያየ ለብቻው ያደገ ቅርንጫፍ የለም። አሜን፣ የለም። በቃ ቅርንጫፍ ከዋናው ግንድ ተለየ ማለት ሞተ ማለት ነው። ስለዚህ ዋናው ሶርሱ እንድናፈራ የሚያደርገን ምንጩ የተለያየ ሶይሉንም ውሃውንም ተክሉ ሊያፈራ የሚገባበትን እያንዳንዱ ኒውትሪየንት የሚያገኘው ከማን ነው? ከግንዱ ነው። ስለዚህ ግንዱ ኢየሱስ ክርስቶስ ነው። እውነተኛ የወይኑ ግንድ ኢየሱስ ክርስቶስ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሊያፈራ የማያፈራውን ደግሞ ቅርንጫፍ ምን አድርጎ ይጥለዋል? ፍሬ ቆርጦ ይጥለዋል። በቃ የማያፈራውን ቆርጦ ይጥለውና የሚያፈራውን ደግሞ ምን ያደርገዋል ይላል? ይገርዘዋል ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ማፍራት የምንችለው ከግንዱ ጋር ሆነን ከግንዱ ጋር ስንጣበቅ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ፍሬያችን ወገኖቼ ኤክስፔክት የሚደረገው ከዋናው ከግንዱ ጋር ኮኔክት ስናደርግ ነው፣ ስንገናኝ ነው ወገኖቼ። ስለዚህ ዛሬ መገናኘት ግድ እንደሆነ ለማፍራት ከዋናው ጋር ከግንዱ ጋር መጣበቅ ግድ እንደሆነ ልናስተውል ይገባል። ይሄንን ካልተረዳን ወገኖቼ ፍሬ አልባዎች ነን፣ ፍሬ የለንም። ኢየሱስ ጋር ካልተጣበቀን ከአምላካችን ከዋናው ሪሶርስ ከአባታችን በመንፈስ ወገኖቼ በጸሎት በመንፈሳዊ
ስር መስደድ ካልተጣበቀን ፍሬ አልባዎች ነን፣ ፍሬ የለንም ወገኖቼ። እግዚአብሔር የተመሰገነ ይሁን። ስለዚህ ያለኔ ምንም ልታደርጉ አትችሉም፣ ያለኔ ልታፈሩ አትችሉም። ስለዚህ ግንዱን ኢየሱስን በእውነት ልንጣበቅና ከእሱ ጋር አብረን ህብረት ልናደርግ ግድ ነው ፍሬ ለማፍራት፣ አለበዛ አናፈራም ማለት ነው። ግን ዋናው ሚሽኑ ምንድነው? ዋናው ዓላማው ምንድነው? ዋናው ስራው ምንድነው? የመጠራታችን ፍሬ ማፍራት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር በእውነት በህይወታችን በዚህ ዘመን በሚመጣውም ዘመን እግዚአብሔር ህይወታችን እንዲያፈራ እግዚአብሔር ይርዳል። አለማፍራታችን ሊያስቆርጠን ከግንዱ ሊያለያየን ይችላል። የማይመስለን ሰዎች አለን፣ ግን ቃሉ ብሏል የማያፈራው ምን ይለዋል? ይቆርጠውና ይጥለዋል ይላል። ደግሞ ሊያፈራ የሚጠበቅበትን ደግሞ እንዲያፈራ በብዙ እንዲያፈራ ደግሞ ምን ያደርገዋል? ይገርዘዋል ይላል እዚሁ ክፍል ላይ። አይገርማችሁ? መገረዝ መከርከምም መቆረጥም አለ። አንዳንድ ጊዜ እግዚአብሔር በተለያየ ነገር ውስጥ ህይወታችንን አሳልፎ የመከርከም ጊዜ አለ አይደለ? አንዳንድ በህይወታችን በጣም አጣብቂኝ ነገር ውስጥ የምንገባበት ጊዜ አለ። ብዙ ፈተና ውስጥ የምንገባበት ጊዜ አለ። ብለን ነገሮቻችን ሁሉ ፍሬ አልባ ሲሆንብን እንግዲህ የባለቤቱ የተክሉ ባለቤት የእርሻው ባለቤት ሞር እንድናፈራ ሞር ፍሬያማዎች እንድሆን ሞር ህይወታችን እንዲለመልም እንዲያብብ ምን ያደርጋል? ይገርዘናል፣ ይቆርጠናል። በህይወታችን ብዙ የተለያየ ፈተናዎች ልናልፍ እንችላለን። ግን ያ ሁሉ ለምንድን ነው? ለበጎ ነው፣ እንድናፈራ ነው ወገኖቼ፣ እንጂ ለመጣል ተገንጥለን ለመውደቅ አይደለም። አንዳንዴ አይታችሁ ከሆነ የወይን ግንድ ነው ምሳሌ አድርጎ የተናገረው። የተከረከመ የወይን ግንድ ስንመለከት አንዳንዴ ከመከርከሙ የተነሳ ባዶ ይሆናል። አጋጥሟችኋል አይደል? አይታችሁ ታውቃላችሁ። የተገረዘ የወይን ተክል ባዶ ቅጠልም አይኖረውም፣ ፍሬውም አይኖረውም፣ ግንዱ ብቻ ቆሞ ይታያል። ያ ማለት በቃ ተስፋ የለውም ማለት አይደለም። ተስፋ የለውም ማለት አይደለም። ወይም ደግሞ እንደዛ ግንድ ሆኖ ብቻ ይቀራል ማለት አይደለም። ነገር ግን ያቆጠቁጣል ወገኖቼ፣ እንደ አዲስ በቃ እንደ አዲስ ቅጠሉም ለምልሞ ፍሬያማ ይሆናል። ያ ማለት በህይወታችን አንዳንዴ ባዶ የመሰልንበት ጊዜ አለ። ቅጠል እንኳን የሌለን ፍሬ እንኳን የሌለን በቃ ደግመን ማንነሳ ደግመን ማንበቅል ደግመን ፍሬያማ ማንሆንበት የሚመስልበት ወቅት አለ። ያ ጊዜ ግን የመገረዛችን ጊዜ ነው። እግዚአብሔር ይመስገን። የመከርከማችን ጊዜ ነው። በብዙ እንድናፈራ እንደው የተገረዘው ደብል ነው የሚያፈራው ወገኖቼ። ምክንያቱም የማያፈራውን ፓርት ቆርጦ ጥሎታል። ስለዚህ አንዳንድ ጊዜ የመቆረጣችን የመከርከማችን የመቀረጻችን ጊዜ የብዙ የምናፈራበት ጊዜ ነው። አሜን። ተስፋችን እዛ ጋር ነው ያለው። ምክንያቱም ባለቤቱ ገበሬው ባለተክሉ በእጁ ላይ ነው። እግዚአብሔር ይመስገን። ቆርጦ ከሚጥለን ይልቅ ቢከረክመን ይሻላል አይደል? ብንገረዝ ይሻላል። በተለያየ ነገር ህይወት ውስጥ አልፈን አምሮብን ተከርክመን እጥፍ ፍሬ ብናፈራ ይመረጣል። ለዛ ነው በቃ የመመረጣችን እንግዲህ ዋና ዓላማ ባለቤቱ እኛን ብዙ እንድናፈራ ስለሚፈልግ ነው። የኛ አይደለንም ወገኖቼ። እርሻው የኛ አይደለም፣ ተክሉ የኛ አይደለም፣ የወይኑ ስፍራ የኛ አይደለም ወገኖቼ። ባለቤት አለው። እግዚአብሔር የተመሰገነ ይሁን። እና ይሄ ሐሳብ በጣም የገረመኝ ምንድነው ከቁጥር 1 ጀምሮ ስንመለከት እንደነገርኳችሁ ተነጋግረናል። ካለኔ ማፍራት እንደማትችሉ ብሏል። ያለሱ ማፍራት እንደማንችል አስረግጦ ነግሮናል። ከራሳችን የሆነ ነገር እንደሌለ እንድናስብበት እፈልጋለሁ። በቃ አንዳንድ ጊዜ በስጋ ራሳችን በጽድቅ ሄደን ወይም በአንዳንድ ድርጊቶች ተባርከን አፍርተን በራሳችን ትግል ይመስለናል። አይደለም። ዋናው ግን
ከሶርሱ ጋር በመጣበቅ እንደምናፈራ ነው ጌታ ኢየሱስ ክርስቶስ የተናገረው። እግዚአብሔር የተመሰገነ ይሁን። ስለዚህ የምናፈራው ፍሬ ምን አይነት ፍሬ ነው የምናፈራው የሚለውን እንነጋገራለን። የምናፈራው ፍሬ የመንፈስ ፍሬ ነው ወገኖቼ፣ ሌላ ፍሬ አይደለም የምናፈራው፣ የመንፈስ ፍሬ ነው። ስለ መንፈስ ፍሬ ገላትያ 5 ላይ ቁጥር 22 እስከ 23 ተናግሯል አይደለም? የመንፈስ ፍሬ እያንዳንዳችን ራሳችንን ስንመለከት የስጋ ፍሬና የመንፈስ ፍሬ አለ። የመንፈስ ፍሬ ምንድነው? ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ደግነት፣ መልካምነት፣ ታማኝነት፣ ራስን መግዛት፣ ይቅርባይነት፣ እነዚህ ሁሉ የመንፈስ ፍሬዎች ናቸው። ስለዚህ የምናፈራው እነዚህን ፍሬዎች ነው ማለት ነው። እነዚህ መንፈሳዊ ፍሬዎች ነው የምናፈራው። ከአባታችን ጋር ከተጣበቅን፣ ከዋና ግንዱ ጋር ከተጣበቅን በዚህ ፍሬ እንታወቃለን። አሜን። በምን እንታወቃለን? በደስታ፣ በሰላም። ይሄ ነው እንግዲህ በህይወታችን ውስጥ እንድናፈራ የሚፈልገው። እግዚአብሔር የተመሰገነ ይሁን። ምክንያቱም የስጋን ፍሬን እዚሁ ገላትያ ላይ ይናገራል። የመንፈስን ፍሬ ግን በብዙ እንድናፈራ የሚጠብቀን ይሄንን ፍሬ ነው። ስለዚህ መጥቶ ሲያይ የሚያጣውም ነገር ይሄንን ነው ወገኖቼ። በሌላ ነገር ፍሬያማ ነን ብለን የምናስብ ሰዎች ከነዚህ አይነት መንፈሳዊ ፍሬዎች ውጪ የሆነው ፍሬ ከግንዱ ጋር የተጣበቅንበት ፍሬ አይደለም። ስለዚህ ከግንዱ ጋር የተጣበቅንበት ፍሬ በህይወታችን ይታያል። ያ ምንድነው? ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ደግነት፣ መልካምነት፣ ራስን መግዛት፣ ታማኝነት፣ ይቅርባይነት፣ እነዚህ ሁሉ የመንፈስ ፍሬ ናቸው። ይሄንን ልናፈራ፣ ይሄንን ልናበዛው ነው የተጠራ ነው። እግዚአብሔር የተመሰገነ ይሁን። ይሄንን ሲያጣ ነው ወገኖቼ እግዚአብሔር መንፈስ ጌታ ኢየሱስ ክርስቶስ ሊቆርጠን የሚሄደው፣ ልንጣል የሚሄደው። ስለዚህ በብዙ ማፍራት እንዲሆንልን እኔ በህይወት ደስተኛ የሚያደርገን በህይወት የሰው ልጅ መቼውንስ ደስታን ፍለጋ ነው አይደል የሚሄደው? በህይወት ስንኖር ደስታን ነው፣ ሰላምን፣ እረፍትን ነው አይደል የሰው ልጅ የሚፈልገው? ይሄ ኔቸራችን፣ ነፍሳችን ሁሉ ጊዜ የምትጠማው፣ መንፈሳችን ሁሉ የሚጠማው ደስታና ሰላምን ነው፣ እረፍትን ነው፣ ራስን መግዛት ነው፣ መታገስን ነው። ይሄንን ነው ወገኖቼ። ስለዚህ ይሄንን ለማግኘት በትክክለኛው መንገድ ከሄድን ከግንዱ ጋር መጣበቅም። እግዚአብሔር የተመሰገነ ይሁን። ከግንዱ ጋር ከተጣበቅን ወገኖቼ ሰላም ይኖረናል። አሜን። ፍጹም ደስታችን በቃ የማይነካብን የማይበረዝብን ነገር ምንድነው? እንዴት ተደሰትን፣ እንዴት ሰላም አገኘን፣ እንዴት ፍቅር በውስጣችን ሞላ፣ እንዴት ትዕግስተኞች ሆንን ካል ሶርሱ አንድና አንድ ነው። አሜን። ከግንዱ ጋር ከጌታ ጋር መጣበቃችን ነው ወገኖቼ። ስለዚህ እንዴት ነው ሰላም የማገኘው፣ እንዴት ነው እረፍት የማገኘው የምትሉ ወገኖች ካላችሁ ከወይኑ ግንድ ጋር ከኢየሱስ ጋር እንድትጣበቁ በዚህ ስፍራ ላይ ይሄንን መልእክት እናስተላልፍላችኋለን። በቃ ለዚህ ነው በራሳችሁ ልታፈሩ አትችሉም። በራሳችን ሰላምን ማግኘት አንችልም ወገኖቼ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል አይደል? ይቅርታ እዚህ አካባቢ ዳውንታውን ስለምንኖር ነው ይዛለ። እግዚአብሔር የሰጠን ሰላም ማንም የማይወስድብን ነው። ስለዚህ ሌሎችን እንኳን ሊሰጡን የማይችሉ ሰላም ነው የተሰጠን። ለዚህ ነው በራሳችሁ ምን ልትሉ አትችሉም፣ ሰላምን ልታገኙ አትችሉም፣ በራሳችሁ ልታርፉ አትችሉም፣ በራሳችሁ ደስተኛ ልትሆኑ አትችሉም፣ በራሳችሁ የፍቅር ሰው መሆን አትችሉም፣ በራሳችሁ ትዕግስተኛ መሆን አትችሉም ያለኔ። ስለዚህ ይሄ ሁሉ ፍሬ የምናፈራው ከግንዱ ጋር ስንጣበቅ ነው። እግዚአብሔር የተመሰገነ ይሁን። የሚታዩብን ፍሬዎች የተጣበቅንባቸው መሰረቶችን ያሳያሉ። በህይወታችን ያሳየናቸው እያንዳንዱ አካሄዶች፣ ሂደቶች፣ የህይወት ውጤቶች ከማን ጋር ተጣብቀ ምን እንዳፈራ በህይወታችን ምን ያሳብቅብናል አይደለ? ምክንያቱም ትክክለኛ የወይን ወይም ደግሞ ትክክለኛ የብርቱካን ዛፉ ብርቱካን ሆኖ
ሌመን አያፈራም አይደለም ወይም ሌላ አይነት ፍሬ አያፈራም ራሱኑ ኦሬንጁ በራሱ ኦሬንጅን ይሰጣል ወይኑ የተተከለው ግንድ ወይን ከሆነ ወይኑ ራሱ ወይን ሆኖ ፍሩት ይሆናል ስለዚህ የምናፈራው ነገር ነው ትክክለኛውን ግንድ የሚነግረን እግዚአብሔር የተመሰገነ ይሁን ስለዚህ በህይወት ያፈራነው ነገር ያ መሰረታችንን ይነግረናል ማለት ነው ስለዚህ ነው ወገኖቼ ከኔ ጋር ምን በሉ ነው ያለው ተጣበቁ እግዚአብሔር የተመሰገነ ይሁን ስለዚህ ከግንዱ ጋር ስንጣበቅ ትክክለኛ ፍሬያማ እንሆናለን እግዚአብሔር የተመሰገነ ይሁን እዚሁ ክፍል ላይ ምንድነው የሚለው ብዙ ፍሬ በማፍራት ምን ትሆናላችሁ ደቀ መዛሙርቴ መሆናችሁን ብትገልጡ በዚህ ማን ይላል አባቴ ይከብራል ይላል አባቱ ማን ነው አብ ጌታ ኢየሱስ ክርስቶስ ነው እግዚአብሔር የተመሰገነ ይሁን ኢየሱስ አባቴ እያለ የአትክልቱ ባለቤት አባቴ ነው ይሄንን በማፍራታችሁ ደግሞ አባቴ ይከብራል እያለ ይሄ ሁሉ ማፍራታችን መኖራችን ማደጋችን መብዛታችን ክብሩ ለማን ነው ለእግዚአብሔር ነው ለባለቤቱ ነው ወገኖቼ ስለዚህ ይሄ ደቀ መዛሙርቴ ብትሆኑ ብታፈሩ ይሄን ሁሉ አባቴ ይከብርበታል ይላል አብ እንደወደደኝ ሁሉ እኔም ወደድኳችሁ በፍቅሬ ኑሩ ይላል ስለዚህ እኔ አባቴን ትእዛዝ ጠብቄ በፍቅሩ እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ ይልና ደስታዬ በእናንተ እንዲሆንና ደስታችሁ ሙሉ እንዲሆን ይህን ነግሬያችኋለሁ ቅድም ያልኳችሁ ነገር ነው በቃ ፍጹም ደስታ እንዲኖረን ደስተኞች እንድንሆን ነው ይሄ ሁሉ የተነገረን እግዚአብሔር የተመሰገነ ይሁን እውነተኛ የወይን ግንድ እኔ ነኝ ቅርንጫፉም እናንተ ናችሁ የሚለውን በዮሐንስ ወንጌል ላይ በምዕራፍ 15 ላይ ያለውን በእኔ ያለውን ፍሬ የማያፈራውን አስወግደዋለሁ በሚል በዛ ስታስተምረን ነበረታችን ፍቅርተ እግዚአብሔር አምላካችን የተባረከ ይሁን አሜን ከሱ አለን ካልን ፍሬያማ መሆን አለብን የሚታይ ፍሬ በህይወታችን መገለጥ አለበት ማለት ነውና በዚህ ላይ ነበር ስታስተምረን የነበረው ጌታ የተባረከ ይሁን ጌታ ኢየሱስ ይርዳን አሜን በህይወታችን ፍሬያማ እንድንሆን እግዚአብሔርን የሚያስከብር ህይወት እንድንኖር ተቆርጠንም እንዳንጣል እግዚአብሔርን የሚያስከብር ህይወት ያስፈልጋል ማለት ነው በእኔ ያለው ፍሬ የማያፈራው ያስወግደዋል እንዳለ እንደዛም ተቆርጠንም እንዳንጣል የሚረዳን ፍሬያማ መሆን ማለት ነውና ፍሬያማ እንድንሆን እግዚአብሔር አምላክንና እናንተን ይርዳን አሜን ጌታን እጅግ አድርገን ባርካለን እስኪ እንጸልይና ዛሬ ጌታ ይባረክ አሜን ስለሰጠን ጊዜ ስሙን እንባርካለን ጌታ ሆይ እናመሰግንሃለን በዚህ ቀን ላይ በመካከላችን ስለተገኘ በቃል እውነት ፍሬያማ ሁኑ ብለህ ስላስተማርከን እናመሰግንሃለን እግዚአብሔር መንፈስ ቅዱስ በኢየሱስ ክርስቶስ ስም ጸልያለሁ በዘመናችን እግዚአብሔር መንፈስ ቅዱስ ፍሬያማ እንድታደርገን አንተን የሚያስከብር ህይወት እንድንኖር እግዚአብሔር የዘላለም አምላክ የመንፈስ ፍሬዎች በህይወታችን ላይ በሙላት እንዲገለጡ የዘላለም አምላክ እግዚአብሔር ሆይ እንጸልያለን እንዳስተማርከን በእኔ ያለው እንዳልክ ካንተ ጋር መጣበቅ እንዲሆንልንና እግዚአብሔር መንፈስ ቅዱስ በነገር ሁሉ ማፍራት ማበብ እንዲሆንልን እኔ ጸልያለሁ ጌታ መንፈስ ቅዱስ ስለሰጠን ጊዜ ስላስተማርከን እግዚአብሔር የዘላለም አምላክ እናመሰግንሃለን ዛሬም እንጸልያለን ጌታ መንፈስ ቅዱስ በዚህ ውስጥ በተለያየ ሁኔታ ወደዚህ የገቡትን አምላኬና እግዚአብሔር ሆይ በተለያየ ተስፋ መቁረጥ ውስጥ በተለያየ ግራ መጋባት ውስጥ እግዚአብሔር ሆይ መጸለይ ያቃታቸው መቆም ያቃታቸው እግዚአብሔር ሆይ በተስፋ መቁረጥ ውስጥ ያሉትን አንተ እንድታግዛቸው ኃይል እንዲታደስ እኔ ጸልያለሁ ተስፋ እንዲታደስ እኔ ጸልያለሁ አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን ይላል እግዚአብሔር የዘላለም አምላክ ተስፋን እንድታድስ ኃይልን እንድታድስ በተለያየ ምድረ በዳ በተለያየ ግራ መጋባት በተለያየ ተስፋ መቁረጥ እግዚአብሔር የዘላለም አምላክ እጅ ጣልቃ እንድትገባ የመለኮት ጣልቃ ገብነት እንዲሆን እግዚአብሔር የዘላለም አምላክ እኔ ጸልያለሁ እጅ
እንድትደግፍ እጅ እንድታጽናና እግዚአብሔር መንፈስ ቅዱስ ካሉበት ነገር እንዲያወጣቸው እኔ ጸልያለሁ። ያ የሚያነቃቃ ያ የሚያበረታ እግዚአብሔር መንፈስ ቅዱስ የመንፈስ ቅዱስ ኃይል ዕለት ዕለት እንዲለቀቅ በጌታ በኢየሱስ ስም እኔ ጸልያለሁ። በዚህ የታደምነውን ያ የሚረዳ እግዚአብሔር ሆይ ዕለት ዕለት ውስጣችንን እንድታድሰው ጌታ መንፈስ ቅዱስ እኔ ጸልያለሁ። በዚህ ጸሎት ውስጥ እግዚአብሔር መንፈስ ቅዱስ በህይወታችን እልፍ ማለት አንተን መምሰል እግዚአብሔር መንፈስ ቅዱስ የልቦና አይኖቻችን እንዲበሩ የመጥራቱ ተስፋ በቅዱሳን ያለ ዘንድ ያለ የርስት ክብር ባለጠግነት ለኔና ለትውልዴ በኢየሱስ ክርስቶስ ስም በዘመናችን ፍንትው ብሎ እንዲበራልን ኃይልና ብርታት ጸጋና ጉልበት በጌታ በኢየሱስ ክርስቶስ ስም እንድትሆነን እንጸልያለን። እናመሰግንሃለን፣ እናከብርሃለን። ስለሰጠን ጊዜ ስሜ ይባረክ። በዚህ ያሉትን ቅዱሳን ሁሉ ባርካቸው። ከኛ ጋር ስለሚጸልዩ ስለሚጋደሉ ቅዱሳን ስሜ ይባረክ። ተርፎ ያሉትን ቀኖች የምንጸልይበት የእግዚአብሔር ጸጋ የመንፈስ ቅዱስ ጉልበት ይለቀቅልን። ስለ ሁሉ ተመስገን። ጊዜያችንን ባርክልን። ቀናችን በኢየሱስ ስም ዋጅልን። In Jesus' mighty name we pray. Amen. Hallelujah. ጌታን እጅግ አድርገን እንባርካለን። እግዚአብሔር አምላካችን የተባረከውን ጸጋ ይብዛላችሁ። ቀናችሁን በዚህ እንድትውሉ ሁላችሁን ኢንካሬጅ አደርጋለሁ። ተባረኩልኝ። ጸጋ ይብዛላችሁ። መልካም ቀን